በጣም እግዚአብሔር ያክብርልኝ እናንተንም ቴዲዬ። እኔ አንዳንድ ሰዎች በተለይ የገዢው ፓርቲ ደጋፊዎች በጣም እየገረመኝ ያለ ነገር ነው በዚህ ሰሞን እያሳዩ ያሉት። አንደኛ በመንግስትና በህዝብ መካከል ያለው እኮ ግንኙነት ከመብታችን ቀንሰን ስንሰጠው ሁሉንም እኩል በሆነ መንገድ ሊያስተናግድ በሚችል መልኩ እንዲሰራ ነው። አንድ መንግስትነቱ ለሚደግፉትም ለማይደግፉትም ሐሳቡን ለሚቀበሉትም ለማይቀበሉትም የዛች ሀገር ነዋሪዎች በሙሉ ነው። የሚሰራቸው ስራዎች ለሁሉም ሰው በእኩል አይን ይታያል ማለት አይደለም። ህዝብ ከፋብሪካ ውስጥ የወጣ የተሰራ ሳሙና አይደለም። የተለያየ ሐሳብ፣ የተለያየ ፍላጎት፣ የተለያየ አመለካከት ያለን ህዝብ መሆናችንን እንዴት ተረስቶ ነው? ላስተዳደር ብለህ ስልጣን ፈልገህ ግን ሐሳባችሁን አትግለጹ ብሎ ፖለቲካን አይገባኝም። እንዳትተች እንዳይነገር የምትፈልግ ከሆነ ስልጣኑን አስረክበው ውጣ። እየሰራህ ነው። መልካምነትን መልካም ትባላለህ፣ ያጠፋኸውን ደግሞ ጥፋት ይባላል። ለዚህ ደግሞ ሰዎች ባላቸው ፕሮፌሽን በሙሉ ያደርጋሉ። ቴዲ ድምፃዊ ነው፣ ደራሲ ነው። ፖለቲካውን የሚረዳበት መንገድ አለ። የራሱ ሐሳብ ያለው ኢትዮጵያ እንዴት አይነት ኢትዮጵያ ብትሆን የሚፈልግበት መንገድ አለ። ያንን ይዞ መጣ። ይሄ መንግስት ከመጣ በኋላ በኢትዮጵያውያን ውስጥ ብዙ የተፈጠሩ ነገሮች አሉ። እንደ አንዱን ብቻ ለምሳሌ ላንሳ። ለምሳሌ የሸገር ሲቲ ሲደራጅ ይታወቃል። ሸገር ሲቲ ላይ ባለስልጣናት አደራጅተው ሰውን ሰብስበው ከደላላ ጋር ተባብረው መሬቱን እንደቸበቸቡት ይታወቃል። እዛ አካባቢ ያሉ ገበሬዎች ለዚህ ሽያጭ እንደተሰናዱ እንደሰሩ ይታወቃል። መጡና ግን እርምጃ ሲወስዱ የሸጠውን የበላውን ሀብት ያካበተውን ባለስልጣን ከፍ አድርገው ከሸገር ሲቲ ወደ ፌዴራል አውጥተው ሸልመው ሾመው አስቀምጠው ምስኪኑን ድሃ ግን ከህገ ወጥ ድሃ ህጋዊ ድሃ አድርገነዋል ነው የተባለው። ይሄ ቁስል ይረሳል። የተፈናቀለው ሰው ይረሳል። በየቦታው የተገደለው ሰው ይረሳል። ያለቀሰው ሰው ይረሳል። የሆነ ነገር ስላለፈ በቃ አልፏል ነው የሚባለው። የሌሎችን ቁስል መታየት አለበት። አባይን በገነባህበት ሌላ ደግሞ ያስለቀስክበት ታሪክ አለህ ነው። ይሄንን አሰናስለ መሄድ አለብህ። አባይን ስትገነባ ጎበዝ እንልሃለን። እንዲህ አይነት የህዝባዊ በደሎች ስታደርስ ደግሞ ትክክል አይደለህም ትባላለህ ነው። በጣም አሳፋሪው ቅድም ቃዌ ሲናገረው ነበር። ኢትዮጵያ የሚል ነገር ሲነሳ ሮጣችሁ ሄዳችሁ አማራ ላይ አትለጠፉ። አማራ ኢትዮጵያዊ ነው። በኢትዮጵያዊነቱ የማይጠረጠር ኢትዮጵያ ማለት አማራ ማለት ናት የሚለውን ነገር የማይክድ ግን ሳይፈልግ እንደናንተ ወደ ጥላቻ ወደሚወስደው ፖለቲካ እንዲሄድ የተደረገ ማህበረሰብ ነው። ቴዲ ስለ አማራ አልዘፈንም። ቴዲ ለሁሉም ኢትዮጵያዊ ነው የዘፈነው። ቴዲ ስርዓትን ምን መምሰል እንዳለበት ነው ያሳየው። ተነስተህ የኔ መንግስት ተነካብኝ ስትል ሮጠህ አማራ ውስጥ አትወሸቅ። አማራማ ኦኬ በእናንተ መንገድ ልሂድ ብሎ እኮ እናንተ የመረጣችሁትን ብሔርተኛ ሆኗል። በእናንተ መንገድ ነው መብቴን ማስከበር ያለብኝ ብሎ ምን እስኪሆን ነው አሁን እየተጠበቀ ያለው? እና ወይስ እንደለመዳችሁት በየቦታው አማራ የሚባሉ ሰዎችን በዚህ ዘፈን ምክንያት ግደሉ አይነት ጨዋታ ነው የተፈለገው? ምን ያገናኘዋል ከዚህ ጋር? ትችት ነው የቀረበው። ትችቱ ለሚመቸው አካል ለሚሰማው አካል ይውሰደው። ቴዲ ስለዘፈነ ሮጠህ አማራ ጋር ሄደህ ሮጠህ ሀገራችንን አቆይቶ የሰጡንን ንጉሶች ለመሳደብ ለማዋረድ የምትሄዱበት መንገድ በጣም ግራ የሚያጋባ ነው። ከአማራ ላይ ውረድ። በቃ አማራ ተወው። የራሱ መከራ አለበት፣ የራሱ እንባ አለው። ያልታበሰ ያልተነገረ ያልተዘፈነለት መዓት ነገር አለው። የተፈናቀሉትን ሰዎች በየካምፑ ሄዶ ማየት በቂ ነው። በየአካባቢው በማንነቱ እየደረሰ ያሉትን ነገሮች ማየት በቂ ነው። ዘፈን ስለወጣ ግን መተህ አማራን ለማጥቃት ልብ ውስጥ የደበቀውን የአማራ ጥላቻ፣ ልባችሁ ውስጥ የደበቃችሁትን የአረንጓዴ ቢጫ ቀይ ጥላቻን በቴዲ ሰበብ ይዞ መጥቶ ማህበረሰብ ላይ መርጨት አላስፈላጊ ነው። በነገራችን ላይ እናንተ ኦሮሞንም ተወክላላችሁ ብዬ አላስብም። አትወክሉም። የኦሮሞ ህዝብ የኢትዮጵያን ባንዲራ ጠላለው አላለም። የኦሮሞ ህዝብ በዘፈን ምክንያት ለይታችሁ አንዱ ማህበረሰብ አጥቁልኝ አላለም። እናንተ የራሳችሁን የፖለቲካ ሂደት ነው እያካሄዳችሁ ያላችሁት። ቴዲ የህዝብ ልጅ ነው።
የተሰማውን ነገር በትክክል ያስቀምጣል። ምንም አስመሳይ አጎብዳጅም አይደለም። በየዘመኑ በየጊዜው ህዝቤ ተበድሏል ሲል መናገር ለማይችለው ህዝብ ድምፅ ሆኖ የኢትዮጵያ የቁርጥ ቀን ልጅ መሆኑን አሳይቷል። በየዘመኑ በየጊዜው የሚቀያየር አይደለም። ትላንት ወታደር ነበርኩኝ ብሎ ትላንት አረንጓዴ ቢጫ ቀይ ባንዲራ ይዤ ተዋድቅ ያለው ብሎ ዛሬ ግን ጥየዋለሁ የሚል አስመሳይም አይደለም። የህዝብ ልጅ ስለሆነ የህዝብን ቅሬታ ህዝብ የተሰማውን ነገር በግልጽ አሳይቷል። በጣም አስቂኙ ነገር ቴዲ ስለዘፈነ ሄዳችሁ ጭፈራ ቤት ትጨፍራላችሁ ከዛ ትሞታላችሁ ምናምን። እንዴ የቴዲ ዘፈን ምንም ካልተሰማችሁ የምን ውንብድና ነው የምታደርጉት? ውንብድና እኮ ነው እየተካሄደ ያለው። ቤት መስበር፣ በአካባቢ ያሉ ሰዎችን ማሰር፣ ማዋከብ፣ የሚዲያ ዘመቻ ማድረግ። ካልተሰማችሁ ለምን ይሄን እያደረጋችሁ ታሳዩናላችሁ? ተሰምቷችኋል፣ ግን በልክ አድርጉት። እንዲህ አይነት ነገሩ ስልጣን ላይ ሲወጡ እንደዚህ ህዝብን መናቅ፣ ማዋረድ፣ መሳደብ የተለመደ የቲቢተኞች አካሄድ ነው። ጊዜ ይፈጃል እንጂ እነዛ በሄዱበት መንገድ አሁንም ያለው መሄዱ ስለማይቀር ጥንቃቄ ብታደርጉ ይሻላል ለማለት ነው። ቴንኪው ቴዲዬ፣ ጊዜም ስለሌለ በጣም አመሰግናለሁ። እውቀታች አላችሁ።